ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዷችን ጀምሯል። የኢራን እንዲሁም የመካከለኛው ምስራቅ ውጥረት የዛሬው መወያያ ርዕሰ ጉዳያችን ነው። እናንተም እስከ ፍጻሜ አብራችሁ እንደዘልቁ አክብሮት ግብዣችን ነው። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ቆይታ እናደርጋለን። ኃይሌ እንደምን አለ? እንደምን አለ ሙሴ? አለን ሁሉ መልካም አለን። እንግዲህ የሰሞነኛው ጉዳይ በኢራንና በአሜሪካ መካከል ይደረጋል ተብሎ የሚጠበቀው ሁለተኛው ዙር የኒኩለር ስምምነት ወይም ድርድር በጄኔቫ ዛሬ ይካሄዳል። በጉት እየተጠበቀ ይገኛል። በተለይ እንግዲህ ሰሞነኛው የኢራን አሜሪካን ውጥረትን ተከትሎ ዲፕሎማሲያዊ በሮች ወይም ደግሞ መንገዶች ሩቅ ሆኖ ነበር የቆዩት። በዋናነት ደግሞ እንግዲህ ከ11 ቀናት በፊት በኦማን የተካሄደው የመጀመሪያው ዙር ድርድር ያለ ስምምነት መጠናቀቁን ተከትሎ አሁንም እንግዲህ በስዊዘርላንድ ጄኔቫ ይካሄዳል ተብሎ በሚጠበቀው የኒኩለር ስምምነት ድርድርም ላይ እንዲሁ ስጋቶች እንዲያንዣቡ አድርጓል። በተለይ የነበሩት ቅድመ ሁኔታዎችና በኢራን በኩል ደግሞ ይቀመጡ የነበሩት አሁንም ጠንካራ ቅድመ ሁኔታዎች፣ እነዛ ጠንካራ ቅድመ ሁኔታዎች ማለት የኒኩለር የጦር መሳሪያን ሙሉ በሙሉ አለመተውና ከኒኩለር ባሻገር ደግሞ እንግዲህ በድርድር ጠረጴዛው ላይ የተቀመጡ ሌሎች አጀንዳዎች ነበሩ። የሚሳኤል ፕሮግራሞችን መክታት፣ ከዛም ባለፈ ኢራን በዛ በቀጠናው ላሉ ኃይሎች ደግሞ የምትሰጠውን ድጋፍ እንዲሁም ከድጋፏ እንድትቆጠብ የሚሉ ሌሎችም አጀንዳዎች በዚህ ድርድር ሂደት ውስጥ እንዲካተቱ የሚሉ ሀሳቦችም ተነስተው ነበር። ኢራን ግን የምንደራደረው ወይም ልንዋይ የምንችለው በኒኩለር ጉዳይ ላይ ብቻ ነው የሚልን አቋም ማንጸባረቋን ተከትሎ ስምምነቱ እንግዲህ ያለ ስኬት ድርድሩ ያለ ስኬት መጠናቀቁ ይታወሳል። አሁን ደግሞ እንግዲህ በዋናነት በእርግጥ ከዚህ በፊት ሲነሱ የነበሩት የሚሳኤልና እንዲሁም በዚያ ቀጠናው ላሉ ኃይሎች የሚሰጠውን ድጋፍ ወደ ጎን በመተው ኒኩለር ላይ ብቻ ደግሞ ያተኮረው ድርድር ይካሄዳል ተብሎ ይጠበቃል። እንግዲህ ዶናልድ ትራምፕም በቀጥታ ባልሆነ መንገድ በድርድሩ ላይ እንደሚሳተፉም እንዲሁም አስታውቋል። ስለዚህ በዚህ ድርድር ሂደት ምን ነገሮች ይጠበቃሉ የሚለው ነገር አሁንም መነጋገሪያ ሆኗል። እኛም እንግዲህ በስፋት እዚሁ ላይ ቆይታ እናደርጋለን። አዎ እንዳልከው ነው። ምናልባት ወደኋላ መለስ ብለን ውጥረቱ አካባቢ ያለውን ሰሞን ስንመለከት ጥቃቶች አይፈጸሙም ለማለት እርግጠኛ ማንሆንባቸው ሁኔታዎች ነበሩ። ምክንያቱም በእስራኤልና ኢራን መካከል በነበረው በ12ቱ ቀናት ጦርነት ውስጥ አሜሪካ በቀጥታ ተሳታፊ ሆና ጥቃት ፈጽማ ተመልክተናልና ያንን ላየ ምናልባት እዚህ ድረስ በራቸው ድረስ ሄደው እየተዛዛቱና የጦር መሳሪያቸውን እየተያዩ እየተሞካከሩ ባሉበት ሁኔታ ውስጥ ጥቃት አይፈጸምም ለማለት የማያስደፍር ሁኔታ ነበር የነበረው። ይህንን ከማርገብ አንጻር ደግሞ ትልቁን ሚና ወስደው በመጀመሪያው ዙርም በአሁኑ ዙርም ትልቁን ሚና ወስደው እየተጫወቱ ለማደራደር ሙከራ እያደረጉ ያሉት ደግሞ ኦማንና ኳታር ናቸው። በዋናነት ኦማን ነች። የመጀመሪያው ዙር ድርድር ላይም ስንመለከት ኦማን ሙስካት ውስጥ ነው የተካሄደ የመጀመሪያው ዙር ድርድር። እንግዲህ የተሻሉ ነገሮች አሉበት የሚሉ ነገሮች ተነስተዋል። በሁለቱም በኩል ጥሩ ነበር የነበረው። በኢራን የውጭ ጉዳይ ሚኒስቴርም በትራምፕ በኩልም ጥሩ መሻሻሎች የታዩበት ድርድር እንደሆነ ነው ሲያነሱ። ከመጀመሪያው ዙር ድርድር በኋላ የታዩትን ውጥረቶች ደግሞ በከፍተኛ ሁኔታ ጨምረውና በከፍተኛ ሁኔታ ተጋግለው የመሳሪያ መሽቀዳደሞች፣ መተያየቶች፣ ዛቻዎችን በጄኔራሎች ደረጃ የምንመለከታቸው ዛቻዎችን በተደጋጋሚ የተመለከትንበት ሆኗል ነው። እንግዲህ ከነዚህ የዛቻ ሙከራዎች ከነዚህ ማስፈራራቶች እንደዚህ አይነት ነገሮችን የማታደርጉ ከሆነ እነዚህን እርምጃዎች እንወስዳለን ከሚሉ የትራምፕ ተደጋጋሚ ማስፈራሪያዎች ቀጥሎ ደግሞ የኢራን ጄኔራሎች ደግሞ በግል በተናጠል እየመጡ የሚሰጧቸው አንዳንድ መልእክቶች አሉ። ጠንከር ያሉ መልእክቶች ማለት ነው። ምናልባት አሜሪካ ገፍታ የምትመጣ ከሆነ ጦርነትን አንፈልግም፣ በተደጋጋሚ የሚያነሱት በኢራን በኩል የምንሰማው ጦርነትን አንፈልግም፣ ነገር ግን ገፍቶ የሚመጣ ኃይል ካለ በሚገባ ራሳችንን ለመከላከል ዝግጁ ነን አይነት ነገሮችን በተደጋጋሚ ነገሮችን የሚያጋግሉ ነገሮችን እየተመለከትን የነበረበት ወቅት ነው። ከዛ በኋላ ነው እንግዲህ አሁን ሁለተኛው ዙር ድርድር በስዊዘርላንድ ጄኔቫ ውስጥ ሆኖ ነገር ግን አሁንም ኃላፊነቱን ወስዳ እያደራደረች የምትገኘው ኦማን በጄኔቫ በሚገኘው ኤምባሲዋ ውስጥ ነው እንግዲህ የአሁኑ ድርድር ሊካሄዳል ተብሎ የሚታሰበው። እንግዲህ ከዛ ድርድር ምን ይጠበቃል? የተለየ ነገር ይጠበቃል ብዬ አላስብም። ነገር ግን ካሉት መዛዛቶች በኋላ ትንሽ መንሸራተቶች በሁለቱም በኩል በኢራን በኩልም እንግዲህ ትላንትና የተመለከትነው አንድ መረጃ ነበረ። የኒኩለር ጉዳዩ ላይ ከ60 በመቶ ዝቅ ለማድረግ እና በዛ ጉዳይ ላይ ለመነጋገር እንግዲህ ዝግጁ እንደሆነች በኢራን በኩል የወጡ መረጃዎችን ተመልክተናል። ምናልባት እነዚህን ነገሮች ስናይ የተሻሉ ለውጦች ሊኖሩ ይችላሉ። ነገር ግን ሙሉ ለሙሉ በሚባል ደረጃ ስምምነት ላይ ይደርሳሉ ተብሎ አይጠበቅም። ነገር ግን ትራምፕም ይጠብቃሉ። ማርኮ ሩቢዮን በተመሳሳይ ስምምነት ይደረሳል ተብሎ ብለው እንደሚጠብቁ ተናግረዋል። ከዛ ባለፈ የኢራን የውጭ ጉዳይ ሚኒስቴርም
አባስ አራግቺም በተመሳሳይ ስምምነት ላይ ይደረሳል ተብሎ እንደሚጠብቁ ከሳቸው በኩልም የሚጠበቀውን ፌር የሆነውን ተገቢ ነው ኢራን ይገባታል በዓለም አቀፍ ደረጃም ያለውን ይገባል ብለው የሚያስቡትን ስምምነት እንትን ለማለት እንግዲህ ለመስተግበርና ለመነጋገር ወደ ጄኔቫ መገኘታቸውን እንግዲህ ተናግረዋል። ይህንን ስንመለከት ምናልባት ለስለስ ማለቶችን በሁሉም አቅጣጫ በሁለቱም ወገን በኩል እየተመለከትን ነው። ከዛ ባለፈ ግን የማይናቅ ሚና ብለን የምንወስደው የኦማንን የአደራዳሪነት ሚና ከመጀመሪያው ጀምሮ የመጀመሪያው የኒኩለር ስምምነታቸው ራሱ አሜሪካ ከወጣች በኋላ ሀገራቱን ለማደራደርና ወደ ንግግር እንዲመጡ ለማድረግ ራሱ ኦማን ኃላፊነቷን ወስዳ ስታደራድር ቆይታለች። እንግዲህ በምክንያትነት የምንወስዳቸው ምክንያቶች ይኖራሉ። ለምን ኦማን ለምን ቀጠናው ላይ ያሉ ሀገራት እንግዲህ ኦማንም በተመሳሳይ እንግዲህ እነ ኳታርም እዚህ ሚና ላይ አላቸው በተሻለ ደረጃ። ለምን ብለን ስናስብ እዛ አካባቢ ላይ የሚፈጠረው ነገር ለነሱ እንደሚደርሳቸው እርግጠኞች ናቸው። ምንም አይነት የጦርነት ሙከራ ማለት ነው። ምክንያቱም የአሜሪካ የጦር ሰፈሮች መካከለኛው ምስራቅ ላይ በስፋት ይገኛሉ በከፍተኛ ቁጥር ማለት ነው። ጦርነቶቹ መነሻቸውን የሚያደርጉት ከጦር ሰፈሮች ነው። የጦር ሰፈሮቹ የሚገኙት ደግሞ በመካከለኛው ምስራቅ ከሚገኙ ሀገራት ነው። አንደኛው ኳታር ውስጥ የሚገኘው ነው። በባለፈው በ12 ቀናቱ ጦርነትም ራሱ ከእስራኤል ጋር በነበረው ጥቃት ተሰንዝሮበት ነበር እዛ ያለው የጦር ሰፈር ማለት ነው። የሁለቱ ሀገራት አለመስማማት ለነሱ እንደሚተርፋቸው እርግጠኞች ናቸው። ለዛም ነው ቀድመው ችግሮችን ለመፍታት እነዚህ አይነት ሙከራዎችን ኦማን በተደጋጋሚ ስታደርግ የምንመለከተው ማለት ነው። ሌላው የኢራን ውጭ ጉዳይ ሚኒስቴር ያነሱት እና የሚያስገርመውም ነገር ብዬ የማስበው የአውሮፓ መሪዎችን የገለጹበት መንገድ ነው። በከፍተኛ ሁኔታ አጣጥለዋቸዋል። ምንም በኒኩለር ስምምነቱ ላይ ይሄን ያክል ሚና የላቸውም፣ ሚና አላቸው ብለን ማንጠበቃቸው ናቸው። ምክንያቱም ባለፉት ጊዜያት በነበሩት የድርድር ሂደቶች ከአውሮፓውያን ይልቅ የመካከለኛው ምስራቅ ሀገራት በተሻለ ሁኔታ ተንቀሳቅሰዋል። እንዳልነውም እንግዲህ የኦማንን ሚና በቀጥታ እየተመለከት ነው እስከሆነ ድረስ ማለት ነው። አሁንም አውሮፓውያን ሚናቸውን በዋናነት ደግሞ ሶስቱን የአውሮፓ ሀገራት ጀርመንን፣ ፈረንሳይና እንግሊዝን ተችተዋቸዋል። ይሄን ያክል ሚና የላቸውም፣ ምንም ሊያደርጉ አይችሉም፣ ምንም ይሄ ነው የሚባል ሚና የላቸውም። ድርድሩ ላይ የኒኩለር ስምምነት እንዲስማሙ ከማድረግም የኒኩለር ይሄ አቅም የማብለል አቅም እንዲቀርም እንዲቀጥልም ከማድረግ አንጻር ምንም አይነት ሚና የሌላቸው ናቸው። ኖሩም አልኖሩም ያን ያክል የተለየ ነገር የላቸውም የሚል ነገር አንስተዋል። በተለይም ደግሞ እንግዲህ አውሮፓውያን በ2015 የመጀመሪያው የኒኩለር ስምምነት ሲደረስ ከነበራቸው ሚና አንጻር የሳቸው የውጭ ጉዳይ ሚኒስትሩ ንግግር እውነትነት እንዳለው ትመለከታለህ። በ2015 ስምምነቱ ሲደረስ በዋናነት እንግዲህ አሜሪካ አለች። ከአሜሪካ ደግሞ ባሻገር P5 የሚባለው ቡድን ራሽያ፣ እንግሊዝ፣ ጀርመን እያልክ መጠራቸው ሀገራት ትልቅ ሚና ነበራቸው በዚህ ድርድር ውስጥ። ስምምነቱም ደግሞ የነዚህም ደግሞ የP5+1 እና የኢራን ደግሞ የሁለቱ ወገኖች ስምምነት እንደነበረም በስፋት ይታወቃል። ያ ስምምነት በዋናነት የኢራንን የኒኩለር ፕሮግራም መክታት ከዛ ደግሞ ቀስ በቀስ ደግሞ የአውሮፓ ህብረት አውሮፓውያን እንዲሁም አሜሪካ ደግሞ የጣሉባትን ማዕቀብ ማላላት የሚለው ደግሞ ካውንተር ፕሮፖዛል ወይም ደግሞ የአጸፋ እርምጃ እንዲሁም የሚጠበቅ ነበረ ማለት ነው። ያንን ስትመለከት ዓለም አቀፉ ላይ ያላቸውን ሚና እንደዚህ ብለው መግለጻቸው ምናልባት የዓለም አቀፍ ኃይሉ በምዕራባውያን በኩል ያለው እየተዳከመና ወደነ ምስራቁ አካባቢ ወደነ ቻይና፣ ሩሲያ አካባቢ ያለው የዓለም ሀያልነታቸው ምን ያክል እየጨመረ እንደመጣ እንግዲህ በቅርብ 2015 ወዲህ ያለውን ስንመለከት እንኳን ማለት ነው። እንግዲህ 2015 ድረስ አውሮፓውያን ያላቸውን ሚና በድርድሩ ላይ ያላቸውን ተሳትፎ አይተናል ባለፉት ስምምነት ወቅት ማለት ነው። ከዛ ወደዚህ ስንመለከት ግን ቻይናና ሩሲያ ምን ያክል አቅም እንዳላቸው አውሮፓውያን ደግሞ አሜሪካ ላይ የመለጠፍን አይነት ነገር የአውሮፓ ህብረት ሀገራት ማለት ነው እንደዚህ አይነት ነገርን እየተመለከትን ያለበት ነው። በተደጋጋሚ ባለፉት ጊዜያት አነስተናል። አንደኛ የሩሲያ ዩክሬን ጦርነት አውሮፓ ላይ ጫናው ከፍ ያለ ጫናን በከፍተኛ ሁኔታ ተመልክተንበታል። ከዛ ባለፈ ደግሞ የውስጥ ችግሮቻቸውን በተደጋጋሚ አነስተናል። አውሮፓውያን የውስጥ የኢኮኖሚ የፖለቲካ ችግሮቻቸው ዓለም አቀፍ ሀያል እንዳይሆኑ በሚገባ ይይዛቸዋል። ከዛ ባለፈ የኔቶ እንቅስቃሴ ሌሎች ነገሮች መዳከማቸው አሜሪካ ከነዛ መውጣቷ እነዚህ ነገሮች ሁሉ ስንመለከት አውሮፓ ያላትን አቅም እንድትዳከም በህብረቱ ደረጃ ራሱ ያን ያክል የሚፈይድ ተሰብስቦ የሚበተን አይነት ህብረት እየሆነ ነው። ለዩክሬን ድጋፍ ለማድረግ እንኳን በተደጋጋሚ ይሰበሰባሉ፣ ድጋፍ ይደረጋል የሚባል ነገር ይመጣል። ነገር ግን ጦርነቱን ለማስቆም ዩክሬንን ለማጠናከር የሚደረግን ነገር በእንግዲህ በህብረት ደረጃ ሲያደርጉ አንመለከትም። ካላቸው አቅም ዝና ከዚህ በፊት ከነበራቸው አንጻር ማለት ነው። ከዛ አንጻር ስንመለከት ነው እንግዲህ የውጭ ጉዳይ ሚኒስትሩም ይሄንን ማንሳታቸው ምናልባት የዓለም የፖለቲካ ኃይል ከምዕራባውያን እየወጣ ያለበትን መንገድ
የሚያሳይ ይመስላል ስንመለከተው። ከዛ ባለፈ እንግዲህ ትልቁ ምዕራባውያን ከምንላቸው ውስጥ ደግሞ ትልቁን ሚና እየተጫወቱ የሚገኙት ፕሬዚዳንት ትራምፕ አሁን ላይ በድርድር ወንበሩ ላይ ይገኛሉ። ስለዚህ አሜሪካ በድርድር ወንበሩ ላይ ካለች ድርድሩ ላይ የሌሉት አውሮፓውያን ኖሩም አልኖሩም ድርድሩ ላይ ወይም የኒውክሌር ስምምነቱ ላይ የሚያመጡት ጥቅም ያን ያክል ነው የውጭ ጉዳይ ሚኒስቴሩ አገላለጽና ያንን ስንመለከት ምናልባት የዓለም የፖለቲካ የዓለም የኢኮኖሚ የዓለም ሀያላን ሀገራት የምንላቸው አውሮፓውያን መንገዳገድን እየተመለከትንባቸው ነው። ምናልባት የወታደራዊ የፖለቲካ ሌሎች አቅማቸው ታይቶ ነው እንግዲህ እነዚህ አይነት ንግግሮችም የሚነሱትና ያለ ምክንያት ይህንን ንግግር አልተናገሩም። ምናልባት የአውሮፓውያን አቅም መዳከምን ለኢራን የተገለጠ ነገር እንዳለ ግልጽ ነው በከፍተኛ ሁኔታ ማለት ነው። ከዛ ባለፈ ጫና የምታሳድረው አሜሪካ ነች። ያንን ጫና መነሻ አድርገው እንግዲህ ወደ ድርድሩ መጥተዋል ማለት ነው። ሌላው ትልቁ እና ወሳኙ ጥያቄ ደግሞ ከድርድሩ ምን ይጠበቃል ወይም ድርድሩ ወዴት ሊያመራ ይችላል? አሜሪካ በዚህ ድርድር ውስጥ ምን ትፈልጋለች? ኢራን ደግሞ በዚህ ድርድር ውስጥ ምን ማሳካት ትፈልጋለች የሚለው ጥያቄ ይነሳል። በተለይ አሜሪካን ስትመለከት እንግዲህ በቀድሞውም በመጀመሪያው የዶናልድ ትራምፕ የስልጣን ዘመን ወቅትም በኢራን ላይ ማክሲመም ፕሬሸር ወይም ደግሞ ከፍተኛ ጫናን መፍጠር እና ማዳከም የሚለው ነገር ሲነሳ እንደነበር እናስታውሳለን። አሁን ደግሞ በሁለተኛው ስልጣን ዘመናቸው ወቅት ደግሞ የበለጠ ይህንን እንቅስቃሴ ገፍተውበት መጥቷል። ኢራን ምንም አይነት ኒውክሌር መታጠቅ የለባትም። ኒውክሌር መታጠቅም ብቻም ሳይሆን ደግሞ በመካከለኛው ምስራቅ ያላትን ሚና ደግሞ ማንኳሰስ ወይም መቀነስ ደግሞ የመጀመሪያ የእሳቸው ውጭ ጉዳይ ፖሊሲ ግብ ነው። ይህ እንግዲህ ከሩሲያ ጋር ነው በዚህ መልኩ ሲጠበቅ የነበረው አይደለ? በተለይ ትራምፕ ከመጡ በኋላ አሜሪካ በተለይ ደግሞ በባይደን አስተዳደር ከነበረው የዋሽንግተንና የሞስኮ ፍጥጫ አንጻር ይጠበቅ የነበረው እንዲህ አይነቱ እሳቤ በሩሲያ በኩል ነበረ። በተቃራኒው ግን በሩሲያ በኩል ያለው ሁኔታ ከለዘበ በኋላ ግን በኢራን ላይ የበለጠ ያ ነገር ጧጥፎ ቀጥሏል። የምታያቸው ወታደራዊ ግንባታዎች እስካሁን በነበረው የአሜሪካና ኢራን ፍጥጫ እንዲሁም ደግሞ ኢራን በመካከለኛው ምስራቅ ካሰማራችው ኃይል ከፍተኛው ነው። ምናልባትም ሪከርድ ተብሎ የተመዘገበም ነው። በዚህ ልክ ወታደር በዛ አካባቢ ላይ ሰፍሮ አይታወቅም። አብርሃም ሊንከን ሌሎችን በጣም ግዙፍ የተባሉ የጦር መርከቦች እዛ ላይ ሰፍረዋል። አሁንም ደግሞ ሁለተኛውን ግዙፍ የጦር መርከብ እንዲሁ አሜሪካ በቀጠናው ላይ አሰማርታለች። እስከ 200 ኪሎ ሜትር ገደማ ድረስ ከኢራን ርቀት ላይ ነው የሚገኙት። በኋላም ወታደራዊ ልምምዱን በስፋት እናነሳዋለን። ይህን ሁሉ ነገር ስትመለከት ፍጥጫው የበለጠ ተካሮ የመጣበትን ነገር እንመለከታለን። ይህ ማለት እንግዲህ አሁንም አሜሪካ በዚሁ ግፊቷ የምትቀጥል ይሆናል ማለት ነው። ስለዚህ ከዚሁ ስምምነት አሁን የሚጠበቀው ነገር ምንድነው? ስምምነቱ ምናልባት ድርድሩ በስኬት የማይጠናቀቅ ከሆነ ደግሞ አሁንም ጫናው የበለጠ ተጠናክሮ የሚቀጥል ነው የሚሆነው። ምናልባት እሳቸው የገዛቱ የሚገኘው አሁንም በታሪፍ ጉዳይ ላይ ነው። ምናልባት ይህም ጥለውታል። አሁንም ከኢራን ጋር ንግድ ስምምነት የሚያደርጉ ሀገራት ላይ እንግዲህ ማዕቀብ ለመጣል ዝተዋል። በዚሁ እንግዲህ አጠናክረው የሚቀጥሉ ነው የሚሆነው ማለት ነው። ስለዚህ ያ ቀላል አይሆንላቸውም በእርግጥ ነገር ግን በዚሁ ይቀጥላሉ ተብሎ ይጠበቃል። ምናልባት እሳቸው እንግዲህ አሁን የሚጠቀሙት አካሄድ ምንድን ነው? ማስፈራሪያዎችን ነው። የድርድር የማዕቀብ ጉዳዮች እንግዲህ እንደውም እሳቸው የማዕቀብ ፕሬዚዳንት ወይም ራሳቸውን ልክ እንደ ማዕቀብ ንጉስ አድርገውም ይቆጥራሉ። ታሪፍ ንጉስ ነኝ ነው የሚሉትም ቃል በቃል እና ይህን ነገር ስትመለከት አሁን በዚሁ የሚገፉበት ይሆናል። ስለዚህ ኢራን ይህን ነገር ትፈልገዋለች ወይ? ከነዚህ የማዕቀብ ዛቻዎች አንጻር እሳቸው እንግዲህ ባያደርጉትም እንኳን እንዲሁ በዛቻና በማስፈራሪያ እንኳን መቀጠላቸው ለኢራን ጥሩ ስሜትን የሚፈጥር አይሆንም በቀጣይ። ምክንያቱም ኢኮኖሚ ያለበት ሁኔታ ምክንያቱም ኢራን አሁን ወደዚህም ስምምነት ተገፍታ የመጣችበት ዋናው ምክንያቱም የሀገር ውስጥ ጉዳይ ነው። ኢራን ከዚህ ስምምነት ምንድን ነው የምትፈልገው? ከተቻለ የኒኩሌር እንቅስቃሴዎቿን መገደብ። በሚሳኤል ላይ አልደራደርም ብላለች፣ በኒኩሌርም ላይ አልደራደርም ብላለች። ነገር ግን እንቅስቃሴውን መገደብ አሁን ላይ እፎታ ሊሰጣት የሚችል ይሆናል። እንግዲህ ከዚህ ቀደም በ2015 የተደረሰው ስምምነት በእርግጥ ገድባለች ወይ የሚለውም ጥያቄ ይነሳል። አሁን ትራምፕም ወደዚህ ድርድር ስምምነት እንዲመጡ ወደዚህ ድርድር እንዲመጣ ያደረጋቸው ዋናው ምክንያቱም የ2015 ስምምነት የቁጮ ስምምነት ነበረ፣ የውሸት ነበረ። ኢራን በዛ ስምምነት መሰረት የኒኩሌር ፕሮግራሞቿን አላዳከመችም በሚልም እሳቸው በ2016 ወደ ስልጣን ከመጡ በኋላ በሁለተኛው ዓመት ላይ በ2018 ከስምምነቱ በይፋ እንዲወጡ አድርገዋል። ትራምፕ ያኔ 2018 ላይ በገዛ ፈቃዳቸው ከስምምነት ከወጡም በኋላ አሁን ደግሞ በድጋሚ ከስምምነቱ መውጣትን ብቻም አይደለም አሁን ላይ ደግሞ እያደረጉ ያሉት አሁን ደግሞ በአስገዳጅ ሁኔታ ወደ ድርድር መምጣት አለባት። ወደ ድርድር መምጣትን ብቻም አይደለም የኒኩሌር እንቅስቃሴዎቿን በሚታይ እና ተጨባጭ በሆነ መልኩ ማዳከም አለባት የሚለውን ነገር እየገፉበት መጥተዋል ማለት ነው። ስለዚህ ኢራን ከዚህ ስምምነት ምንድነው የሚጠበቀው? አሁን አሜሪካ በዚሁ ግፊቷ መትቀጥል ከሆነ
አሁንም ቢያንስ ለትንሽ ጊዜም ቢሆን ወደ ድርድር መምጣት፣ ወረቀት ላይ መፈረም፣ ነገር ግን እንቅስቃሴዎችን በዛው መቀጠል በድብቅ ከዚህ ቀደም እንደሚደረገው። ምክንያቱም አሁን የትኛውም አይነት የኒኩለር ኤጀንሲ ወደዛ ሄዶ ይህንን ነገር አይገመግምም። በእርግጥ ትናንትና እንዲሁም የውጭ ጉዳይ ሚኒስትሩና የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ኃላፊ በጉዳዩ ላይ መክሯል። ትልቅ ተስፋን አሁን በተለይ ደግሞ ስምምነቱ ላይ ተስፋ እንዲሰጥ ያደረገው አንዱ ነገርም ይሄው ነው። ምክንያቱም ሁለቱ መነጋገራቸው እንዲህ ያለውን ሁኔታ መገምገማቸው ምናልባት ለትራምፕ ትንሽ ተስፋን የሰጠ ይመስላል። ስለዚህ በእርግጥ መደራደር ይችላሉ ወይም በውይይት ደረጃ ሊያካሂዱ ይችላሉ። ነገር ግን ሄደው ኢራን ውስጥ ገብተው ፎርዶ፣ ናታንዝ ጋር የምንጠራቸው የተለያዩ የኒኩለር ማብላያዎችን ግን በአይናቸው ያያሉ ወይ ይገመግማሉ ወይ? ኢራን ምን ያህል የኒኩለር አቅም ገንብታለች የሚለውን ግን በተጨባጭ መዝነው ይመጣሉ የሚለው ጉዳይ አሁንም አጠራጣሪ ነው፣ የሚሳካ አይደለም። ስለዚህ ኢራን ይህንን እንደ መልካም አጋጣሚ ልጠቀምበት ትችላለች። ወደዛ ማሄድ ከሆነ ገምጋሚ አካል አሁን ድርድሩን ተስማማለች፣ ትፈርማለች፣ በእርግጠኝነት ያ ይሆናል የሚለው አመለካከት በእኔ በኩል አለ። የሀሳብ በዚሁ ገፍታ ትቀጥልና ለጊዜውም ቢሆን ግን እፎይታን የምታገኝበት ይሆናል። የተለያዩ ማዕቀባዊ ጫናዎችንም ደግሞ ቀስ በቀስ የምታላላበት ይሆናል። በተለይ እንደምታውቀው ባለፉት ሳምንታት ኢራን በጣም ከፍተኛ በተባለ ህዝባዊ አመጽ ውስጥ ነው የምትገኘው። ምናልባትም ከ1979 የኢራን አብዮት ጋር የሚስተካከል ከዚያም በላይ ነው ብለው የሚጠሩትም ከፍተኛ የሆነ ቀውስ ውስጥ ነው የምትገኘው። በሺዎች የሚቆጠሩ ኢራናውያንም ህይወታቸውን ያጡበት ነው። አሁንም ድረስ ያ ቀውስ አረግም ማለት ይችላል፣ ወይም ደግሞ ሙሉ በሙሉ የተዳፈነ ነው። የኢራን ዜጎችም መልስ አግኝተዋል፣ እፎይታን አግኝተዋል የምትልበትም አይደለም። በእርግጥ የኢራን መንግስት አብዛኛው በውጭ ኃይሎች የተቀነባበረ ነው በሚል ተቃውሞውን ማስታገስ ችሏል። ነገር ግን የኢራን ዜጎች ጥያቄ ግን ሙሉ በሙሉ የተፈታ አይደለም። አሁንም ኢኮኖሚያዊ ቀውሱ በዚሁ የሚቀጥል ይሆናል። ስለዚህ ይህንን ደግሞ ስጋት ይህንን ደግሞ ቀውስ ለመግታት ኢራን ይህንን ስምምነት ልታደርግ ትችላለች። ቀስ በቀስ ግን አሁንም በድብቅ ግን የኒኩሌር አቅሟን እያሳደገች የምትመጣበት ሁኔታ ይታየኛል። ግን ምናልባት እዚህ ጋር የምናነሳው አንድ የኢራን ዩኒቨርሲቲ ኦፍ ቴሄራን ፕሮፌሰር ያነሱት ሀሳብ አለ። ምንድን ነው ድርድሩ አሜሪካ የራሷን ሀሳብ ብቻ ይዛ መጣ የምትደራደር ከሆነ ድርድሩ የመሳካት እድል አለው። ነገር ግን የእስራኤልን ሀሳብ ላስተግብር የምትል ከሆነ ግን የእስራኤልን አቋም እንዲተገበር የምትፈልግ ከሆነ ግን የመሳካት እድሉ ዝቅተኛ ነው ብለዋል። ምንድነው እዚህ ጋር የምናነሳው የአሜሪካ ሀሳብ ምንድነው? ትራምፕን በከፍተኛ ሁኔታ በተደጋጋሚ ሲያነሱት የምንመለከተው የኒኩለሩን ብቻ ነው በዋናነት ትኩረታቸው አድርገው የኒኩለር መሰረተ ልማቶቿ ላይ በፊትም ጥቃት የፈጸሙት ቀጥታ ተሳታፊ ሆኖ ጦርነቱ ላይ እንዲሳተፉ ያደረጋቸው የኒኩለር መሰረተ ልማቶቹ ላይ ነው በከፍተኛ ሁኔታ ትኩረት እያደረጉ ያሉት። ነገር ግን የእስራኤል ጥያቄ ደግሞ ከኒኩለር መሰረተ ልማቶች ባለፈ የሚሳኤል ጥያቄ አለባት። ሚሳኤሎቹ እንዲገደቡ የሎንግ ሬንጅ የሆኑ ሚሳኤሎች እንዳይኖሩ የርቀታቸው የተገደበ ሚሳኤሎች እንዲሆኑ የሚሳኤል መሰረተ ልማቷን ማብዛቷን እንድትቀንስ አይነት ነገሮችን በተደጋጋሚ ታነሳለች። ይሄ ደግሞ ለቴሄራን ድርድር ውስጥ የማይቀርብ ጉዳይ እንደሆነ አንስተዋለች። ቀይ መስመሬ ነው ብላለች። ፕሮፌሰሩ ያነሱት ሀሳብ ምንድነው? የአሜሪካ ጉዳይ ከሆነ ወይም አሜሪካ የራሷን ሀሳብ ይዛ መጣ የምትደራደር ከሆነ ምክንያቱም ተደራዳሪዎቹ ወይም ድርድሩ እየተካሄደ ያለው በአሜሪካና በኢራን መካከል ነው። የአሜሪካ ተደራዳሪዎች የራሳቸውን የአሜሪካን አቋም ይዘው የሚደራደሩ ከሆነ የመሳካት እድል አለው። ይሄንን የኢራን ባለስልጣናትም ተናግረዋል። በኒኩለሩ ጉዳይ ለመነጋገርና ከአሜሪካ ጋር ከዛ ባለፈ ደግሞ የኢኮኖሚ የማዕቀብ እፎይታን ለማግኘት ማዕቀቦቹ የሚነሱ ከሆነ በኒኩለር ጉዳይ ለመደራደር ዝግጁ መሆኗን ኢራን ተናግራለች። የፕሮፌሰሩ ሀሳብም ይሄንን የሚደግፍ ነው። ነገር ግን እንደተባለው ኢራን ቀይ መስመሬ ነው ያለችው የሚሳኤል ጉዳዮች የሚነሱ ከሆነ ግን ስምምነቱ ወደ ስምምነቱ ወይም ወደ መስማማት ያመጣቸዋል ተብሎ አይጠበቅም። እነዚህን ነገሮች ስንመለከት ሁኔታዎች የመስማማት እድላቸው በተደራዳሪዎችና በአሜሪካ አቋም ላይ የሚወሰን ነው ብዬ አስባለሁ። የነሱ ሀሳብ እንደተባለው ኒኩለር ብቻ ከሆነ ኢራንም ቀድማ እንደምትስማማ አስታውቃለች። በኒኩለር መርሃ ግብሯ ላይ የሴንትሪጆቹን መጠን ከ60 በመቶ ለማውረድ ሀሳቦችን አቅርባለች። ነገር ግን ማምከንም ካለባት ምክንያቱም አመክናለሁ የሚለውን ነገር አስታውቃለች። ምክንያቱም ምንድነው ለመገንባት ቀላል ነው። አሁን ኢራን ከሌሎቹ ሀገራት አሁን ለየት ብለን የምናነሳት ማዕቀቦቹ በከፍተኛ ሁኔታ ተጥለውባት እያለ የራሷን ሳይንቲስቶች እንግዲህ በተደጋጋሚ ሳይንቲስቶቿ ላይ ጥቃት ተፈጽሞ ህይወታቸው አልፏል። ነገር ግን የተገነቡት በራሷ ሳይንቲስቶች በመሆኑ ቢጠፋም እንኳን ተመልሶ ይመጣል የሚል ባለሙሉ ተስፋ ነች። የማጥፋት በሚለው ሙሉ ለሙሉ ለማምከን በሚለው ደረጃ ራሱ ልትስማማ ትችላለች። ነገር ግን ይሄ ስምምነት የአሜሪካ ፍላጎት ነው። ኢራንም የምትደግፈው ሊሆን ይችላል። ነገር ግን ኢራን በቅድመ ሁኔታነት ያቀረበችው የኢኮኖሚ
ጥያቄዎቿ እንዲመለሱ የንግድ እንቅስቃሴዋ በሌሎች ላይ ይጣላሉ የተባሉት ነገር ምናልባት አሁን ከኢራን ጋር የንግድ እንቅስቃሴ ያደርጋሉ የተባሉ ሀገራት ማዕቀብ ይጣልባቸዋል ተብሏል። ያው ያንን ማዕቀብ ጫናውን ተቋቁመው የሚወጡት እነ ቻይናን የመሰሉ ሀገራት ያው ካውንተር የሆነ ታሪፍን አሜሪካ ላይ በመጣል ማዕቀቡን መቋቋም ሊችሉ ይችላሉ፣ እነ ቻይና ማለት ነው ታሪፎቻቸው። ነገር ግን ሌሎች ሀገራት ይሄንን የመቋቋም እድላቸው ጫና ውስጥ ሊገባ ስለሚችል ኢራን ይሄኛው ስምምነት እንዲካሄድ ትፈልጋለች። ምንድነው የኒኩለር አቅሟን ለማዳከም ወይም ጭራሽም ለማምከን ከዛ ባለፈ የኢኮኖሚ ጥያቄዎቿ ደግሞ እንዲመለሱላት የማዕቀብ የንግድ እንቅስቃሴዎቿ በዓለም ደረጃ የተገለለ የሚሆነው ነገር እንድትሳተፍ የሚያደርጋትን ነገር ልትመርጥና ልትስማማ ትችላለች። ግን አሁንም ልናነሳ የምንችለው ጉዳይ የእስራኤል ፍላጎትስ ከዛ ባለፈ አሜሪካ እውነት የኒኩለር ጥያቄዎችን ብቻ ነው ወይ የምትፈልገውስ? በአሜሪካ ደረጃ ስንመለከት እነሱ ድርድሩ ላይ የሚታዩ ጉዳዮች ናቸው። አሁን ባለው ሁኔታ ግን የኢራንም አሜሪካንም ሊያስማማ የሚችለው የኒኩለሩ ጉዳይና የኢኮኖሚ ማዕቀቡ ጉዳይ ነው። ነገር ግን ወደ ሌሎች ቅድመ ሁኔታዎች ስንመጣ ግን ስምምነቱ ተግባራዊ እንዳይሆን ጥያቄ ውስጥ የሚያስገቡ ጉዳዮች ሊሆኑ ይችላሉ ብዬ አስባለሁ። እንግዲህ በዚህ ድርድር ሂደት ውስጥ ምን ይጠበቃል የሚለው በቀጣዮቹ ቀናት ውስጥ የምንመለከታቸው ይሆናል። ግን ከዚህ ጋር አያይዘህ የምታነሳው ጉዳይ ወታደራዊ ልምምዶችንና እዛ አካባቢ ላይ ተጧጥፎ የቀጠለውን ወታደራዊ ዝግጅት ነው። በተለይ ኢራን በሆርሙዝ ወሽመጥ ላይ ግዙፍ የተባለን የጦር ልምምድን ጀምራለች። በአሜሪካን በኩል እንዲሁ ከፍተኛ የሆነ ወታደራዊ ዝግጅት እየተካሄደ ነው የሚገኘው። ብዙ ግዙፍ የጦር መርከቦች ከነ አጃቢዎቻቸው በዛ አካባቢ ላይ እንግዲህ አፉሙዛቸውን ወደ ኢራን ሰድረው አንድ ትዕዛዝ ነው እየጠባበቁ የሚገኙት። በኢራን በኩል ደግሞ እንዲሁም ለዚህ ለሚመጣ ለየትኛውም አይነት ወታደራዊ ጥቃት ሙሉ በሙሉ ዝግጁ ነን፣ አጸፋውም ደግሞ ከሁሉም የከፋ ይሆናል በሚል የሚሳኤል ዝግጅቶቻቸውን የኒኩለር በእርግጥ የኒኩለር ጦር መሳሪያ ጉዳይ ይህ ነው ተብሎ በይፋ የሚገለጽ ነገር አይደለም። ነገር ግን እስከ 10 የሚደርሱ የኒኩለር ፈንጆችን ግን ማምረት የሚችል ግን አቅምን ገንብታለች የሚለው መረጃ ከመውጣቱ ጋር ተያይዞ ምናልባት እንደው ሰርታ ከሆነ እውን ከሆነ እንደው አንድም ቢሆን ምናልባት ልትጠቀሙ ይችላለች የሚለው ጉዳይም ደግሞ እየተነሳከረች ይገኛል። ሌሎች ነገሮችን መገንባት በስፋት እዛ ላይ እየሰራችበት ትገኛለች። ከዛ ባለፈ እንግዲህ የተለያዩ አይነት ደግሞ የውጪ ደግሞ ኃይሎችም ደግሞ እንቅስቃሴ የሚጠበቅ ነው። በተለይ ስምምነቱ እንግዲህ ወደ ድርድር ወደ ስምምነት የማይመጣ ከሆነ ደግሞ እንዲሁ የሚጠበቁ ጉዳዮች አሉ። በዋናነት እንግዲህ ወታደራዊ ጥቃቶች ናቸው። ዶናልድ ትራምፕም ይህንኑ ሀሳብ በስፋት ሲሰነዝሩ እንሰማለን። በተለይ ኢራን የማትስማማ ከሆነ ኢራን የምትጠፋበት እድል ሰፊ ነው የሚል ነገር በሳቸው በኩል ይሰማል። ይህ ማለት ምንድነው? ጥቃቶች ናቸው የሚፈጸሙት። እነዛ ጥቃቶች ደግሞ ልክ ከዚህ ቀደም እንደነበረው በኒኩለር የኢራን የኒኩለር ማብለያ ናቸው ተብሎ በተለዩ አካባቢዎች ላይ ነው ጥቃቱ ሊፈጸም የሚችለው። ከዛም ባለፈ ደግሞ ምናልባት የኢራን ከፍተኛ የሆኑ የጦር አዛዦች፣ መሪዎች፣ ሳይንቲስቶች እንዲሁ ልክ ከዚህ ቀደም እንደነበረው በሰኔው ጥቃት መሰል አይነት ጥቃቶች ሊፈጸሙ ይችላሉ ተብሎ ይጠበቃል። ከዚያ ጋር ደግሞ የተያዙ አጸፋ እርምጃዎች በኢራን በኩል የሚወሰነዘሩ ከሆነ አሜሪካ አሁንም በዋናነት በተለይ አሜሪካንን ደግሞ ወታደራዊ ዝግጅት ስትመለከት ያንን ነው በደንብ የሚያሳይ። በኢራን በኩል ሊፈጸሙ የሚችሉ ጥቃቶች አሉ። በዋናነት የአሜሪካንን የጦር ሰፈሮች ኢላማ የሚያደርጉ። ስለዚህ እነዛን ሊያከሽፉ የሚችሉ ደግሞ የአየር መከላከያ ስርዓቶች፣ ተዋጊ ጀቶች እና ሌሎችም አይነት ደግሞ ወታደራዊ ግንባታዎች በዛ ቀጠና ላይ ያስፈልገዋል። ምክንያቱም ትልቅ ትምህርት ወስደዋል። ኢራንም እስራኤልም አሜሪካም ከባለፈው የ12 ቀናት ጦርነት ትልቅ ትምህርቱን ወስደዋል። ቅድመ ዝግጅቱም በዛው ልክ እንደሆነ የምትመለከተው ነው። ስለዚህ እስራኤልም አሁን ከዚህ ጥቃት ነጻ ትሆናለች ተብሎም አይጠበቅም። አይደለም እስራኤል ቀጠናው ላይ ያሉ ሀገራትም ነጻ ይሆናሉ ተብሎ አይጠበቅም። በቀጥታ ተሳታፊ ከሆነችው እስራኤል ይቅርና ማለት ነው። ያንን ደግሞ ለመመከት ምን ማድረግ አለብህ? የአየር መከላከያ ስርዓቶችን ማጠናከር መቻል አለብህ። በተለይ ኢራን አሁንም እያለች የምትገኘው አሜሪካ ጥቃት የምትሰነዝርብኝ ከሆነ አሜሪካ ብቻ አይደለችም ወይም እኔ በአሜሪካ ላይ ብቻ አይደለም ያጸፋ እርምጃ የምወስደው በእስራኤል ላይ በሌሎችም አይነት ኃይሎች ላይ ጥቃት ሳይቀሩ ስፔሻሊ ጥቃቱን ለማመቻቸት ለአሜሪካ ጥቃት እንድትፈጽም እድሉን ወይም ማመቻቸት የሰጡ ይሄ ማለት እንግዲህ የአየር ክልላቸውን የፈቀዱ የጦር ሰፈራቸው ከነሱ ተነስቶ ወደ ኢራን ጥቃት እንዲፈጸም ያደረጉ ሁሉ ምን አይነት ነገር እንደሚገጥማቸው ግልጽ ነው። በኢራን በኩል ማስፈራሪዎቹ እነዛን ነው የሚያሳዩት። ነገር ግን ምንድነው አሁን የምናነሳው እዚህ ጋር ጥቃቶቹ ከጥቃትነት ባለፈ የማይመለከተውን ሌላውን ዓለምስ ምን ያክል ተጽዕኖ ሊያሳድርበት ይችላል ስንል አንደኛ የሆርሙዝን ስትሪት የምናነሳው ጉዳይ ነው።
ቀላል መንገድ አይደለም። ቀላል እንደዚሁ እንደምናየው ቀላል የአንድ መተላለፊያ ብቻ አድርገን የምንወስደው አይደለም። አንደኛ ከኢራን የነዳጅ አቅራቢነት አንጻር ከዓለም አቀፍ ገበያው ላይ ከዛ ባለፈ የንግድ እንቅስቃሴው በከፍተኛ ሁኔታ እነ ቻይናን ጨምሮ ነዳጅ የሚያንቀሳቅሱት በዛኛው መስመር ነው በከፍተኛ ሁኔታ ማለት ነው። ያንን ስንመለከት የነዳጅ ዋጋ በዓለም አቀፍ ኢኮኖሚ ላይ ምን ያክል ሊንር እንደሚችል ግልጽ ነው። በሁለቱ ሀገራት በነዛ የ12 ቀናት ግጭት እንኳን መስመሩን ምንም ተጽዕኖ ሳያሳድርበት የአየር ላይ ጥቃቶች ናቸው በከፍተኛ ሁኔታ የነበሩት። በዛ ሁኔታ እንኳን ምን ያክል የነዳጅ ዋጋ ላይ ተጽዕኖ አሳድሮ እንደነበር የምናስታውሰው ነው። አሁን ግን ቀጥታ ሆርሙዝ ላይ የሚፈጸሙ ነገሮች ሆርሙዝን መዝጋት ሌሎች ነገሮች ሊፈጠሩ ስለሚችሉ የዓለም ኢኮኖሚ ላይ ምን ያክል ጫና እንደሚያሳድር ግልጽ ነው። በነዳጅ ስለ ነዳጅ ስናነሳ ነዳጅ ብቻ አይደለም የዓለም ኢኮኖሚ ምን ያክል ነዳጅ ላይ የተመረኮዘ እንደሆነ ግልጽ ነው፣ የትኛውም የዓለም እንቅስቃሴ ማለት ነው። ያንን ስንመለከት የዓለም አቀፍ ኢኮኖሚ ላይ የሚመጣው ጫና የሚያሳድረው ነገር ከፍ እያለና እየሰፋ የትኛውንም ዓለም ሊያዳርስ የሚችል ግጭት ነው። ለዛም ይመስለኛል ትኩረቱ የሁሉም አሜሪካንም ጨምሮ ሌሎችም ሀገራት ለማደራደርም ለሌሎች ነገርም አይናቸውን መካከለኛው ምስራቅ ላይ አድርገው የሚጠብቁት የሁለቱ ሀገራት ብቻ ጦርነት ሆኖ የሚቀር ጦርነት ስላልሆነ ነው። ከተሳታፊ ሀገራት ከምንድነው የምንላቸው እነ ሁቲን ምናምን ጨምሮ ደግሞ እንግዲህ እነሱ ደግሞ ዝም ብሎ ይቀመጣሉ ማለት አይደለም። እነሱ የሚፈጽሟቸው ጥቃቶች አሉ። በሀገር ደረጃ ደግሞ ሀገራት የምንላቸው ደግሞ አንደኛው ነው ገንደገፈው ቡድንተኝነት የመፈጠሩ ነገርም ደግሞ እድሎች አሉ። እነዚህ ከመፈጠራቸው አስቀድሞ ነው እንግዲህ የገፈት ቀማሽ እሆናለሁ ብላ የሚያስቡት የመካከለኛው ምስራቅ ሀገራት እነ ኦማን፣ ኳታር ቀድመው ለማደራደር ወዲያ ወዲህ ሲሉ የምንመለከታቸው ማለት ነው። ስለዚህ በጉጉት ከሚጠበቀው ከዚሁ ከስዊዘርላንድ ጄኔቫው የድርድር ሂደት በኋላ ምን ነገሮች ይሰማሉ? ከድርድሩን ደግሞ ተከትሎ በውጤት የሚጠናቀቅ ያለ ውጤት የሚጠናቀቅ ደግሞ እሱን ደግሞ ተከትሎ የሚወጡ መግለጫዎችን የሚወጡ ደግሞ የተለያዩ አይነት መረጃዎችን ለተመልካቾቻችን መናገር ሲሆናል። ዛሬ ግን በዚሁ እናብቃ። ወደ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ መሰናዶው ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር እስከዚህ ደቂቃ ድረስ ቆይታ አደረግን። እናንተም አብራችሁን ስለዘለቃችሁ ስላዳመጣችሁን ከልብ እናመሰግናችኋለን። በቀጣይ ሳምንት እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።